እግዚአብሔር አባትና አምላክ ሆይ በመንፈስ ቅዱስ በቃልህ በህልውና በስልጣንህ ቀድሳቸው ባንተ መገኘት ውስጣቸውን ባርከው ጌታ አምላክ ሌሊትና ቀናቸው እድሜና ዘመናቸው እድገታቸው የሰላም የደስታ የማይረሱ ካንተ ጋር የሚጣበቁበት ባንተ ብርሃን እግዚአብሔር ሆይ የሚሞሉበት ዘመን ይሁን ያንተ መገኘት ሀብታቸው ይሁን ደስታ ህይወታቸው ይሁን በጌታ በኢየሱስ ስም ክፉ የሰይጣን ስራ እንዳያገኛቸው የጠላት ቀስት ፍላጻ በዙሪያቸው እንዳይሄድ በክርስቶስ ኢየሱስ ስም የተከለከለ ይሁን ይፈራርስ የአጋንንት ስራ በክርስቶስ ኢየሱስ ስም በመንፈስ በሚሆን ኃይል ነፃነታቸው የታወጀ ይሁን ጌታ ሆይ አንተ አምላካቸው አባታቸው ነህ እየባረክ ባርካቸው እየጠበክ ጠብቃቸው ስለ ክርስቶስ ስም አሜን stand up happy birthday may God bless you John may God just give you a wonderful year you will be blessed say amen to that amen okay what's more what are you going to do now so are you ready to say hallelujah 1 2 3 hallelujah come on hallelujah one more time hallelujah God bless you enjoy your day okay just give it to who's Sunday school teacher now Yeah, I'm going to give it to so yeah they are going to give it to you Ruth Mrs. Ruth not Ruth teacher Ruth Miss Ruth go to your class first you'll find out there ሁላችን እንቆምና ከእግዚአብሔር ቅዱስ ቃል እናነባለን እግዚአብሔር ይባርካቸው እግዚአብሔር እኛንም ይባርከን ሃሌሉያ ለኛስ በዚህ መሆን መልካም ነው አለ በቃ በዚህ ሌላ ነገር የለንም በመድር ላይ የመጨረሻው ነገራችን ከእግዚአብሔር ጋር መሆን ብቻ ነው የሚበልጠውም የተሻለውም የሚያንጸውም እሱ ነው እግዚአብሔር ይመስገን መነሻ ምንባባችን ሉቃስ ምዕራፍ 8 ቁጥር 4 ላይ ነው የምናነበው ክፍል 2 ነው ከባለፈው ፓርት 2 ነው ፓርት 1 ላስት ዊክ ተምረናል ላልነበራችሁ ተቀርጿል ከዛ ከቪዲዮው ላይ ማየት ይቻላል ማለት ነው ሶ ፓርት 2 ነው ክፍል 2 ነው ዛሬ በሉቃስ ወንጌል ምዕራፍ 8 ቁጥር 4 ብዙ ህዝብም በተሰበሰቡ ጊዜ ከከተማዎች ሁሉ ወደርሱ በመጡ ጊዜ በምሳሌ with example ሰጥቶ አስተማራቸው የሰጣቸው ምሳሌ ቁጥር 5 ላይ ዘሪ ወይም ገበሬ ዘሩን ሊዘራ ወጣ ሲዘራም አንዱ በመንገድ ዳር ወደቀ ተረገጠም የሰማይ ወፎች በሉት ሌላውም በአለት ላይ ወደቀ በቀለም ግን እርጥበት ስላልነበረው ደረቀ ሌላው በእሾህ መካከል ወደቀ እሾሁም አብሮ በቀለና አነቀው ሌላው ግን በመልካም መሬት ላይ ወደቀ በበቀለ ጊዜ 100 እጥፍ አፈራ ይህንም በተናገረ ጊዜ የሚሰማ ጆሮ ያለው ይስማ ብሎ ጮኸ ይላል ደቀ መዛሙርቱም ይህ ምሳሌ ምንድነው ትርጉሙ ወይም ዋና ሐሳቡ ምንድነው ብለው ጠየቁት እርሱም እንዲህ አለ ለእናንተ የእግዚአብሔርን መንግስት ምስጢር ማወቅ ተሰጥቷችኋል ለሌሎች ግን እያዩ እንዳያዩ እየሰሙ እንዳያስተውሉ
በምሳሌ ነው የሚገባቸው ይላቸዋል። ምሳሌውም ይህ ነው። ዘሩ የእግዚአብሔር ቃል ነው። በመንገድ ዳር ያሉት የሚሰሙ ናቸው። ከዚያ በኋላ ዲያብሎስ ይመጣል፣ አምነውም እንዳይድኑ ቃሉን ከልባቸው ይወስዳል። በዓለት ላይ ያሉት ሲሰሙ ቃሉን በደስታ የሚቀበሉ ናቸው። እነርሱም ለጊዜው ብቻ ያምናሉ እንጂ በፈተና ጊዜ የሚክዱ ስር የሌላቸው ናቸው። በእሾህ መካከል የወደቀው እነዚህ የሚሰሙ ሰዎች ናቸው። መንገዳቸውንም ሄደው በሕይወት ዘመን በሐሳብና በባለጠግነት ምቾት ይታነቃሉ፣ ሙሉ ፍሬም አያፈሩም። በመልካም መሬት ላይ የወደቀው እርሱ መልካምና በበጎ ልብ ቃሉን ሰምተው የሚጠብቁት በመጽናትም ፍሬ የሚያፈሩ ናቸው። ዛሬ የምንማረው ቃሉን ሰምተው የሚጠብቁት በመጽናት ፍሬ የሚያፈሩት የሚለው። ከላይ ያሉት ምንም አይጠቅሙ። እንጸልይ። እግዚአብሔር አምላካችን አባታችን ሆይ ስምህ ይቀደስ። ልናመሰግንህ የተገባህ ባህሪህ ፍጹም ይሆንክ አንተ ብቻ ነህ። ስምህ ይቀደስ። በጊዜው ደግሞ ጌታ አምላክ ሆይ መመገብ የሚገባንን ማወቅ የሚገባንን ማተኮር የሚገባንን ቃል በእኛ ውስጥ ደግሞ ይዘራ። የሚበቅልበትን ጥበብና ማስተዋል እግዚአብሔር አምላክ ሆይ ደግሞ አንተ ስጠን። ልባችንን ቀድሰው ባሪያህ እንደጸለየ አቤቱ ንጹሕ ልብን ፍጠርልኝ የቀናውንም መንፈስ አድስልኝ ተብሎ ተጽፏል። ዛሬ በቃልህ ልቦናችንን አንጻው። እግዚአብሔር ሆይ የተያዘ ልብ፣ የቆሸሸ ልብ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ዛሬ ደግሞ መለወጥ፣ መታጠብ፣ መቀደስ እንዲሆን ነፍሳችን የምትሰራበት ውስጣችን የሚታከምበት ጨለማው ከኛ የሚሸሽበት እንክርዳዱ የሚነቀልበት እግዚአብሔር አምላክ ሆይ ለፍሬ ለመጽናት የሚሆን የእምነት ቃልና የሕይወት ቃል እንዲሆን በኢየሱስ ክርስቶስ ስም ጸልያለሁ። የገሃነም ደጆች ኤኒ ስትሮንግ ሆልድ ኤኒዌር ከየትኛውም ቦታ የመጣ ያጋንን ሥራ ሁሉ ይፍረስ በጌታ በኢየሱስ ስምና ስልጣን። ሰዎች ጌታ አምላክ ሆይ አንተን መስማት እንዲችሉ አእምሯቸው የተከፈተ ይሁን፣ ልቦናቸው በሙሉ የተቀደሰ ይሁን። እግዚአብሔር ሆይ መንፈሳቸው የተፈታ ይሁን፣ ማስተዋላቸው የተፈታ ይሁን። ከእስራት ነፃ ይውጡ፣ ያጋንን ሥራ ይፍረስ፣ ስትሮንግ ሆልዶች ተነቅለው ይሄዱ፣ እቅዱ ይፍረስበት በኢየሱስ ክርስቶስ ስም። ነፃነታቸው ፍጹም ይሁን። ባንተ የተነኩ የተለቀቁ እግዚአብሔር የተዳሰሱ መንፈስ በእነሱ ሕይወት ውስጥ ይለፍ በኢየሱስ ስም። የጨለመው ይብራ፣ የመንግስት ቃል ፍቺ መገለጥ ይሆናቸው በኢየሱስ ክርስቶስ ስም። ይህን ጸለይን። ክብርና ምስጋና ላንተ ነውና ከዘላለም እስከ ዘላለም አሜን። እግዚአብሔር ይባርካችሁ። ባለፈው ክፍል 1 በማቴዎስ ወንጌል ምዕራፍ 21 ታስተውሱ ከሆነ የጀመርነው ትምህርት 2 ልጆች የነበሩት እና ወደ እርሻዬ ሂድ ብሎ የመጀመሪያው ሰው ሲናገረው አልሄድም አለ። ሁለተኛው ደግሞ እሺ አለ። ግን የመጀመሪያው ተጸጸተ የሚል ቃል አለ። ተጸጸተና ሄደ፣ አክሽን ወሰደ፣ ታዘዘ። ሁለተኛው ግን እሺ ብሏል፣ አላመፀም። በቃሉ አላመፀም፣ በአንደበቱ አላመፀም፣ አመፁን አላወጀውም። ግን ባለመታዘዙ አመጿል። ባለመታዘዙ በአክሽኑ በድርጊቱ ምን አድርጓል? አምጿል። በባህሪው እግዚአብሔርን ስንመለከት መለኮታዊ አንዱ የእግዚአብሔር ባህሪ ልብና ኩላሊትን ነው የሚመለከው። ይሄ ለሌላ ሰው አልተሰጠም። አንዱ የፈጣሪ ባህሪው የውስጥን የጠለቀ ሐሳብ፣ ምኞት፣ ፍላጎት፣ ኢንቴንሽን፣ ዚል፣ አምቢሽን እግዚአብሔር ያውቃል።
ሰው ራሱን ይሸፍናል አይደለም? እንሸፍናለን። ራሳችን ራቁታችን እንሸፍናለን፣ ድካማችን እንሸፍናለን። ሰው ተሸፍኖ የሚኖር ፍጡር በስጋ ውስጥ የተሸፈነ ስብዕና ነው። ፍጥረታዊ ሰው በስጋ ተሸፍኗል። ሰውነታችን ኢቭን ፍጥረታዊ አካላችን በስጋ ተሸፍኖ ውስጥ ነው ያለው። እግዚአብሔር በባህሪው ግን በሱ ፊት ነገሮች በሙሉ የተራቆተ ነው። ምንም እግዚአብሔር ማያየው ማይሰማው የሰው ድምጽ የለም። ሳንናገር ይሰማል ልባችን። እንዳውም ጌታችን ኢየሱስ ክርስቶስ እንደ አሕዛብ ብዙ ጊዜ ደጋግሞ በመናገር ጸሎታችሁ የሚሰማ እንዳይመስላችሁ፣ እግዚአብሔር የሰውን ልብ ያውቃል፣ ሳትነግሩት ራሱ ያውቃል እና አምናችሁ ጸልዩ፣ እንደ አሕዛብ አትሁኑ ጸሎታችሁ በእምነት አድርጉት። እግዚአብሔር ሁሉን የሚያይ አምላክ ነው። እግዚአብሔር ይመስገን። እኛ ራሳችንን ማድረግ የሚኖርብን እግዚአብሔር የሚወደው ባህሪው ምንድን ነው? ራሳችንን እንዳለን ወደ እግዚአብሔር ይዘ ከነድካማችን ይዘ ነው ማምጣት። ከደከም ደክብ ያለው አቤት እግዚአብሔር እንደዛ አይነት ሰው ሲወድ፣ ከበደለ በድያለሁ አጥፍቻለሁ። ዳዊት እንደዛ አይነት ሰው እንጂ በደል የሌለው ሰው አይደለም። ዳዊት በህይወቱ ትልቅ ፍጹም የሆነ ሰው አይደለም። ግን በእግዚአብሔር ፊት የሚገለጥ ሊሰወር የፈለገውን ነገር እግዚአብሔር ገለጠ። ነቢዩን ላከና ናታን አስረዳው። አትሰውረውም በእግዚአብሔር ፊት። ከዛ በኋላ ነው ዳዊት መዝሙር የጻፈው። ካንተ ወዴት ነው የምሸሸው? ወዴት ነው የምደበቀው? ወዴት ይኬዳል ከእግዚአብሔር ሸሽቶ ሰው? ድካም ሲኖረን ማለት እኮ ነው። ስንበድል መደበቂያ አለ፣ መሸሻ አለ፣ ማምለጫ አለ። ዋይት ሃውስ ውስጥ እንግባ፣ በኒውክሌር እንደበቅ፣ ትልቅ በቃ ይሄ ባንከር ሰርተን እዛ ውስጥ እንግባ፣ ተራራዎች መሃል ሄደን እንደበቅ፣ ዋሻ ውስጥ፣ የትም ቦታ ውስጥ የትም ብንገባ ተራሮች አይሸፍኑንም፣ ኮረብቶች አይሸፍኑንም። የፈለግነውን ያህል ሪዝን አውት ብናደርግ እግዚአብሔርን በኤክስኪውዝ ወይም ራሳችንን በመሸፈን ከሱ አይደለም የምንቀበለው። እግዚአብሔር የሚወደው ወደሱ እንዳለ እንሆ ና መርምረኝ አለ። አንዳንዴ እኔ እንኳን ማላየውን አንዳንዴ ላናይ እንችላለን። ስህተታችን ድካሞቻችን ላይገቡን ይችላል። ትክክል ይሆን የሚመስለን ሰዓት አለ። ኢንቴንሽናል ማናረጋቸው ግን ባለማወቅ የምናጠፋቸው ነገሮች እግዚአብሔርን እንኳን አሳዝኖት ከሆነ ናና መርምረኝ፣ ናና ምን አድርገኝ መርምረኝ። this is a good time ለኛ። ጥሩ ጸሎት ረጅም ጸሎት አይደለም። ጥሩ ጸሎት በቃላት የሸበረቀ ጸሎት አይደለም። ጥሩ ጸሎት ራስን እንዳለ ወደ እግዚአብሔር ፊት አቅርቦ ይሄው እግዚአብሔር ይሄ ያላየሁት ነገር ካለ ናና ልቤን መርምረው፣ ልቤ አላማረህ ከሆነ እባክህ ንጹህ ልብ ፍጠርልኝ። ምናልባት ያስኩት መንፈስ የቀና መንፈስ ካልሆነ፣ ለመንፈስ ቅዱስ የማይመች ከሆነ የቀናውን መንፈስ አድስልኝ። እግዚአብሔር ለደካሞች የሚራራ አምላክ ነው። በእኛ ጥፋት ሊፈርድብን ሳይሆን ሊምረን የሚቸኩል አምላክ ነው። እግዚአብሔር በምህረቱ ፈጣን ነው በጣም። ሰው ደግሞ አንዴ ከነገራችሁት ከጥሩ ነገር ይልቅ ሰው ትዝ የሚለው ስጋዊ ፍጥሮ ይሄ አዳም፣ ያኛው አዳም ይሄ ወንባል ኃይለኛ ነው።
ሔዋንማ አለቀል አትረሳ። እግዚአብሔር በባህሪው በደልን የማይቆጥር ነው። ኃጢአተኛው እንዲሞት የማይፈቅድ ግን በንስሐ እንዲመለስ እንጂ ከኃጢአት ጋር አብሮ እንዲጠፋ አይፈልግም። እግዚአብሔር በባህሪው በምህረቱ ባለጸጋ ነው። በይቅርታው በጣም ትልቅ አምላክ ነው። በትዕግስቱ እጅግ ሰፊ ትዕግስት ነው ያለው። አንዳንዴ የሰው እድሜያት በሙሉ ቢጨመር የእግዚአብሔርን ትዕግስት አያነቃንቀው። ግን ሰው በዚህ ጊዜ ይሞኛል። እግዚአብሔር ዝም ሲል ሲታገስ ምህረት ሲያደርግ ሰው ይዘናጋና በኃጢአቱ ይቀጥላል። መጽሐፍ ቅዱስ ዳግም የተወለዱ በቤቱ የተጠሩ ወደ ክርስቶስ ገበታ ወደ እግዚአብሔር መንግስት ኑ ተብለው በአብ የተጠሩ ሰዎች አንድ ነገር ነው የምናደርገው። በድሮ መንገድ አትቀጥልም። አሜን። መንፈስ ቅዱስ አንዳንዴ በአገልግሎት ወይ ሲገልጥልን ትላላችሁ። ሰው ከሚመክረን መንፈስ ቅዱስ መጥቶ ሲመክር መንፈስ ቅዱስ ገብቶ ሰርስሮ ነፍስና መንፈስ ውስጥ ገብቶ ሲያሳይህ አቤት ከዛ በኋላ ሊያሳምረን ነው እግዚአብሔር። አሜን። ሁለት ሰዎች ወደ ጸሎት ስፍራ ሄዱ ይላል ሉቃስ 18 ላይ። በውጪ አኗኗሩ፣ በተግባሩ፣ በስራው፣ በዶክትሪን ዕውቀቱ፣ በታይትሉ ጥሩ ነው። he was so disciplined guy። ያኛው ደግሞ ቀራጭ ነው። ሁለቱም ወደ ጸሎት ስፍራ መጥተው ይሄኛው በእግዚአብሔር ፊት ቀና ማለት አቅቶት ደረቱን እየደቃ ይላል እኔን ኃጢአተኛውን ማረኝ። ያኛው ግን ንስሐም አልገባም። አዚፍ ሂዝ ጋድ ራሱን ጋድ ነው ያደረገው። ሳምታይምስ በእኛ በወንጌላውያን አማኞች አንዳንዱ ችግር አዚፍ we are God we are absolute ምንም ንስሐ ማያስፈልገን ነው የሚመስል። ንስሐ is everyday life ነው። everyday ነው። ምክንያቱም ጸሎት ሲያስተምር ጌታ የበደሉንን ይቅር እንደምንል እኛንም በደላችንን ይቅር በለን። የሚገርማችሁ ንስሐ ካለ እግዚአብሔር ምሕረት አለ ማለት ነው። እኩል እንዳውም ከንስሐው በላይ ነው የሚምረው እግዚአብሔር። ንስሐ እግዚአብሔር መቅረቢያ ሆኖ እኛም ወደ እግዚአብሔር የምንቀርብበት ነው፣ እግዚአብሔርም ወደኛ የሚቀርብበት ነው። ንስሐ ከመጥፎ ዲስትራክት ከሚያደርገን መንገድ የህይወትን መንገድ የምንመርጥበት ነው። ከንስሐ በኋላ ነው ፍሬ የምናፈር። እግዚአብሔርን በጣም እናመሰግናለን። በዚህ ስፍራ ምሳሌው ላይ የተቀመጠው ነገር ፋይናሊ ኮንክሉድ ሲያደርገው ጽናት። እስቲ አንድ ላይ ሰምተው የሚጠብቁ በልምድ አሁን ሄዳችሁ ክሩሴድ የተደረገ ቦታ ትልልቅ ኮንፈረንሶች፣ ሴሚናሮች ተካፍለናል፣ አካፍለንማል አይደል? ግን go back and ask አብዛኛው ማጆሪቲው ስታቲስቲክስ ውሰዱ እስቲ። ማስታወሻ ይዛችሁ ልክ እንደ ሳይንስ እንደ ጥናት ሄዳችሁ ከኮንፈረንስ በኋላ ከሴሚናር በኋላ ከስልጠና በኋላ ከዝማሬ በኋላ ትልልቅ ኮንፈረንሶች ከተደረጉ በኋላ ስታቲስቲክስ ውሰዱ። ምንድን ነበር ኦብጀክቲቭ? ማንም ሰው ልክ ኮንፈረንሱ ሲያልቅ እዛው ጥሎት ነው።
ይረሳል። እውነተኛዋ ግን ንጹህ የሆነችው ቤተክርስቲያን ግን ትኩረቷ እንደ ጳውሎስ ቃሉ ከሰሚዎች ጋራ እንዲዋሃድ ነው። አሜን። ለሙሴም ትልቁ አገልግሎቱ ዘዳግም የሚለው እኮ ዘፍጥረት ላይ ያለውን፣ ዘጸአት ላይ ያለውን፣ ከተቆጠሩ በኋላ ያለውን፣ ዘሁልቁ ላይ የተጻፈውን፣ ዘሌዋውያን ላይ የተጻፈውን በሙሉ ሳምራይዝ አድርጎ ደገመላቸው። እንዳትረሱ እስራኤል ሆይ ስማ፣ በልብህ ጻፈው፣ አብሯችሁ ይቀመጥ፣ በአንገት ላይ እንደ ማህተም ይሁንልህ፣ በቤት ደጃፍ ላይ ይቀመጥ፣ ስትቀመጥ ስትነሳ እግዚአብሔርን አስበው እያለ ደጋግሞ እግዚአብሔር ባህሪና ዓላማ በእነሱ ውስጥ እንዲታተም እንዲሳል ዳግም ዘዳግም ነው የነገራቸው። ጳውሎስም የሚለው ክርስቶስ በእናንተ ውስጥ እስኪሳል ድረስ ምጥ ይዞኛል። አንድን ሰው ሄዳችሁ መቼም አማኙን ብትጠይቁት በጸጋው ነው የዳነው ይላችኋል። ኦፍ ኮርስ ግን በጸጋ ያዳነን ከጨለማው ስልጣንና ከጨለማው ዓለም ባህሪ ከአሮጌው ሰው አውጥቶ የስጋን ስራ በመስቀል ላይ ገፎ ከዛ ነው ነፃ ያወጣ። ከዛ በኋላ የብርሃን ልጅ ሆነህ ኑር ነው አይደለም? ፍሬ አፍራ ነው ያለ አይደለም? እንደገና ተመልሳችሁ በባርነት አትያዙ ነው። ወደ ግብጽ ተመለስ አላለን። ተመልሰ ሰይጣንን ባህሪ የአጋንንትን ስራ አላለን። የእግዚአብሔር ልጅ የመጣው የሰይጣንን ስራ ሊያፈርስ ሊገነባው አይደል? አካሉ ነው ሆነ ያለን። ከአጋንንት ጋር ህብረት ይኖራችሁ፣ ከቤልሆር ጋር ህብረት ይኖራችሁ በሚል መጽሐፍ ቅዱስ ላይ የለም። ከነሱም ጋር ማህበር አንሆንም፣ የመንፈስ ተካፋይ አንሆንም። ከኔ ጋር ናችሁ? ቃሉ በውስጣቸው የሚኖር ሰዎችን ነው። እዚህ ጋር መጽሐፍ ቅዱስ ትኩረቱ ቤተክርስቲያን የሚላት የትኛዋ የምትነጠቀውን እስከሚነጠቅ ድረስ እነዚህ አይነት ሰዎች አሉ። ኦኬ፣ የመጀመሪያውን ነው። አይናችንን ዛሬ እግዚአብሔር ይከፍታል። አሜን። ይከፈታል። በደንብ እናስተውላለን፣ እንጠነክራለን። መንፈስ ቅዱስ ይሰራናል። አሜን። የተዘጋ የታሰረ ብትንትኑ ነው የሚወጣው። በብርሃን ተሞልተን ነው የምንሄደው። እግዚአብሔርን በመምሰል ነገር ነው የምናድገው። እግዚአብሔርን መምሰል። ሃሌሉያ። እኔ እርሱን እንደምመስል እናንተ ደግሞ እኔ የምሰሉ። አሁን ልባችን የትኛው ላይ ነው ያለው የሚለውን እንፈትሻለን። መፈተሽ። ኦኬ፣ ይሄ በቀላሉ የስጋ ድካም ምናምን አይደለም። ይሄ እንደሱ አይደለም። የስጋ ድካም እስከምትሞት ድረስ ይከተላል። ምክንያቱም ስጋ በመንፈስ ላይ፣ መንፈስ በስጋ ላይ ይቃወማል። ይሄ ፍጥረታዊ አካል ባህሪው አይለወጥም። ትጎሽመዋለህ፣ ዲስፕሊን ታደርገዋለህ፣ እምቢ ትለዋለህ እንጂ ስጋ መፈተኑን አያቆምም። ምክንያቱም የትንሣኤ አካል ገና አልለበስንም። ግን በውስጡ ሰው እየጎለመስክ ስትሄድ የውጩን ሰው እያሸነፍከው ትሄዳል። ስጋህን እያሸነፍከው ትሄዳል። ዲሲፕሊኑ እየመጣ ትሬኒንግ ነው መጽሐፍ ቅዱስ ያለው አይደለም? ትሬን ዩርሰልፍ ነው የሚለው። ኢንስታንት ላይ አይደለም። የስጋ ድካም ላይ አይደለም እያወራን ያለው። ይሄ ልምምድ የሆነ ነገር ከኔ ጋራ ናችሁ? ከእግዚአብሔር ጋራ የሚያጣላን ጠላት ደለብሬት አድርጎ የሚያመጣው ስለ ሰይጣን ነው እያወራ ያለው። በተዘራው ላይ የሚመጣው ማን ነው? ይሄን ሁሉ የሚያደርገው መጀመሪያ የሰሙትንም ከልባቸው ቶሎ የወሰደው፣ በጭንጫም ላይ ደግሞ ያለው ነገር ውስጣቸው እንዳይቀመጥ የባከነው፣ በእሾህና በአጥር መሃል የበቀለው ማን ነው? ያንን የሚያደርገው ነው።
ማን ነው እንደዚህ የሚያደርገው? ሰይጣን ነው ይላል መጽሐፍ ቅዱስ። እንደውም ሌላ ቦታ ማን ነው ይሄንን ክርዳድ የዘራው ይላል። ጠላት መጥቶ በሌሊት ዘራው። ትግላችን ከስጋና ከደም ጋር አይደለም፣ ከሰይጣን ከሰራዊቱ ከወደቁት መናፍስት ጋር። አሜን አሜን አሜን። ጠንቅቅ ማለት ማየት የስጋ ብቻ አይደለም። ሰይጣን እየፈተነ ነው፣ እንዳናድግ እያደረገ ነው። ከዳንበት ደህንነት በክርስቶስ ኢየሱስ ካመነው እምነት፣ በእግዚአብሔር ልጅ ላይ ካለን እምነት፣ ከጸደቅንበት ጽድቅ፣ ከተቀደስንበት ቅድስና፣ ከተማርንበት ምሕረት፣ ከተወደድንበት ፍቅር፣ ከተወለድንበት ዳግም ልደት በክርስቶስ ኢየሱስ ካገኘ ነው ክርስቶስን ከኛ ውስጥ ማውጣት። ፊሎሶፊ ሊያደርግልህ ይችላል። ቆንጆ የሚጣፍጥ ስብከቶች፣ ይሄ የኒው ኤጅ ትምህርት ስብከቶች በጣም የሚጣፍጡ ግን አጋንንት የሞላበት የምድርን ዘር እየዘራ ምቾትን ብቻ እግዚአብሔር አይመችህ አላለም። እግዚአብሔር የምቾት አምላክ ነው። ግን ያ ምቾት ከክርስቶስ የሚያወጣ ከሆነ ነው እየተናገረ። ሄሎ 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 በደንብ ብትንትን አድርገን ነው ይሄን ቃል። ምቾት የሚሰጥ እግዚአብሔር ነው። እግዚአብሔር የሚመች አምላክ ነው። አሜን። እግዚአብሔር የበረከት አምላክ ነው። እግዚአብሔር የእረፍት አምላክ ነው። የሰላም አምላክ ነው። የብርሃን አምላክ ነው። ደግ አምላክ ነው። ቸር አምላክ ነው። እግዚአብሔር በባህሪው በሱ ዘንድ ጨለማ የለም። እዚህ ቦታ ላይ ምቾት የሚለው ከእግዚአብሔር በክርስቶስ ኢየሱስ ያመነውን እምነት ከኛ ውስጥ አውጥቶ ክርስቶስን አውጥቶ ሌላ ምቾት የሚመስል ነገር ይሰጣል። ክርስቶስ ከውስጥ ከወጣ በኢየሱስ ክርስቶስ ማመንህ ከተሰረቀ ነፍስ ተሰረቀች። ናዌዴይስ ክርስቶስን አያስገቡህም ውስጥ። እንደውም አሁንማ ኦፊሻሊ ሰይጣንን ኦፊሻሊ አገራችንን ገብቷል። ይሄ አዝሎንጋዝ ሀብታም ጣንጂ ይሄ የናይጄሪያ የዌስት ከልት አፍሪካ ከልት፣ እዚህ ያለው ደግሞ የሬድ ኢንዲያን ከልት፣ የቻይናው የኢንዲያው ተመሳስሎ የመጣ ቬሪ ቬሪ ስሊኪ ስፒሪት። አቮይድ ኢት። እባብ ነው፣ አውሬው ነው፣ ገዳይ ነው። ሃይማኖት መስሎ ይስልልሃል ሃይማኖት፣ ክርስቶስን ግን ከውስጥ ያወጣዋል። ለሃይማኖት እጅግ ተከራካሪ ቀናተኛ ሊያደርግ ይችላል። ክርስቶስ ግን ከውስጥ የለም። ምንድነው ሲባል ስለ ሃይማኖት ነው እያወራህ። እንዳውም ደግሞ በሮንግ ጥቅስ አንዲት ጥምቀት፣ አንዲት ሃይማኖት፣ ሪሊጅን፣ አንዲት ሃይማኖት የሚለው በኢየሱስ ክርስቶስ አምኖ መዳንን ነው። በቃ ይሄ ነው አንዲት ሃይማኖት ማለት፣ ሌላ ምንም ትርጉም የለው። በኢየሱስ ክርስቶስ አምነን ከእግዚአብሔር ጋር የታረቅንበት እምነት፣ ሌላ የሚያድን እምነት የለም። ያመንነው እምነት የእግዚአብሔር ልጅ ነው። እሱ እምነታችን ነው። ያመንኩት ይሄን ነው፣ ይሄን ነው የማውቀው ነው የሚላቸው። ከክርስቶስ በቀር ሌላ ነገር አላውቅም ነው የሚለው ጳውሎስ። አንዲት ጥምቀት የሚለው በኢየሱስ ክርስቶስ አምኖ የዳነ ሰው ከዛ በኋላ ይጠመቃል። በአብ በወልድ በመንፈስ ቅዱስም ይጠመቃል። እቻ አንድ ጥምቀት ነች። የዳነ ሰው ነው የሚጠመቀው፣ ያመነ ሰው ነው የሚጠመቀው። አንዲት ሃይማኖት ነች፣ ሌላ የለችም ብለው ወይ ካቶሊክ ነው የሚልህ፣ ወይ ኦርቶዶክስ ነው የሚልህ፣ ወይ ምናምን ነው የሚልህ፣ ወይ ጁዲዝም ነው የሚልህ፣ ወይ እስላም ነው የሚልህ ነው። አንዲት ሃይማኖት የሚለው በክርስቶስ ኢየሱስ ማመን ነው። አለን ሳይ ዛሬ አንድ ነገር እንረዳ። ሰይጣን የሚፈልገው ደሊብሬትሊ
ሰይጣን ፈዞ ደንዝዞ አይደለም የሚያጠቃ ባይዘወይ አንተን ነው እንጂ የሚያፈዝ የሚያደነዝዝህ እሱ በጣም አክቲቭ ነው እየሰራ very አክቲቭ ነው በጣም በኃይል እየሰራ ነው ሰይጣን እንደውም የዘመኑ ፍጻሜ ሊመጣ ሲል ሞር አግሬሲቭ ነው የሚሆነው ተጽፏል ዓለምን በኃይል ኪዮስ ውስጥ ነው የሚያገባት መጨረሻ ወደ አንታይ ክራይስት ውስጥ እንገባለን ወደ ግሬት ትሪቡሌሽን ውስጥ እንገባለን ግን ከዛ በፊት ቤተክርስቲያን ለመነጠቅ አሁን ነው መታጠቅ አሁን ነው የመዳን መንገድ የጽድቅ መንገድ የኃጢአት ስርየት መንገድ ልቦናችንን የሚቀድስ ህሊናን ሁሉ የሚያነጻ የኢየሱስ ክርስቶስ ደም ነው እግዚአብሔር አብን እጅግ ደስ ያሰኘ ሥራ የክርስቶስ መታዘዝ ነው ሁለተኛው አዳም ነው በሱ አምነን የተወለድን ከዛ በኋላ የክርስቶስ ሆነን እንኖራለን እንጂ የዓለም ሆኜ አልኖርም እንደዚህ እናርገው የመጀመሪያው ደስ ይላቸዋል ሐሴት አረጉ እና ተቀበሉት ወዲያውኑ ግን ረሱት እነሱ ነው የረሱት ወይስ ሰይጣን መጥቶ ነው ከውስጣቸው ወሰደው አጋንንታዊ ወፍ የሚለው ሰይጣን መጥቶ የተዘራውን ቃል ከውስጣቸው ምን አረገ ወሰደ ኢንቴንሽናል ነው ማለት ነው ዴሊብሬትሊ ነው አንድ ነገር ዛሬ እንማር በደምብ ስሙ ሰይጣን ስለማግኘት ስለማጣት አይገደው ህይወት እዛ እንዳለ ህይወት እሱ እንደሆነ እንዳልሆነ ያውቃል ሰይጣን ህይወት መንፈሳዊ እንደሆነ ያውቃል ሰይጣን ግን ያንን መንፈሳዊ ህይወታችንን የሚሰርቀው ምድራዊ ነገር በማምጣት የመጀመሪያው ሰይጣን ጉልበት የሚያገኘው ቃልን እግዚአብሔርን ቃል ካንተ ውስጥ ይወስዳል ምክንያቱም ሰው ጠንካራ የሚሆነው መንፈሳዊ የሚሆነው አስተዋይ የሚሆነው እምነቱ የሚጠነክረው በእግዚአብሔር ቃል ኢቭን መንፈስ ቅዱስ የምትሞላው ቃሉ ባንተ ውስጥ ሲያድር ነው ኃይል የሚታደሰው መንፈሳዊውን ዓለም የምታውቀው እምነታችን ተራራ ማፍለስ የሚችለው መታዘዝ የምንችለው ክፉን ከደጉ የምንለየው ቃል አለን የእግዚአብሔር የመንግስቱ ልጆች ነን ክብር ለእግዚአብሔር ይሁን የውጭ ሰዎች አይደለንም የመንግስቱ ልጆች ነን የመንግስቱ ቃል አለን የሰይጣንን ሥራ የሚያፈርስ ቃል አለን ሰይጣን የሚሸነፍበትን ነገር ነው ካንተ ውስጥ ትጥቅህን ነው የሚያስፈታ ሰራዊትን ትጥቁን ካስፈታው አለቀ ይማረካል ለዚህ ነው ኤፌሶን ምዕራፍ 6 የእምነትን ጋሻና ጦር ሁሉ አንሱና ልበሱ እሱም የእግዚአብሔር ሃሎ እሱም የማን ቃል ነው የእግዚአብሔር ቃል ነው ራቆታችሁን ከሄዳችሁ ፊኖስ ለብሰሽ ነው መውጣት ያለብሽ ለብሰን ስለምንገኝ ራቆታችንን አንገኝም ይላል ጳውሎስ አምሮዬ በእግዚአብሔር ቃል ነው መሰራት ያለበት አስተሳሰቤ ልቦናዬ ውሳኔዎቼ እርምጃዎቼ ጸሎቴ ቃሉ ላይ ተመሰረተ ትልቁ ቃል የእግዚአብሔር ልጅ ነው ሌላ አይደለም ትልቁ ቃል የእግዚአብሔር ልጅ የእግዚአብሔር ልጅ ላይ ተመሰረተ በዚህ መሰረት ነው ቤተክርስቲያን ተመሰረተ ይላል በዚህ መሰረት ላይ ነው ሰዎች ፍሬ የሚያፈሩት አሜን ሰይጣን ቃሉን በኃይል ይፈልገዋል ካንተ ውስጥ ለማውጣት
አንተ አይደለህም ብርቱ። ታይትላችን አይደለም ብርቱ። ሐዋርያ መባሌ አይደለም፣ ነብይ መባሌ አይደለም፣ ፓስተር ወንጌላዊ ወይም ደግሞ ፕሮፌት መባሉ አይደለም። ሰይጣን እሱ አያንቀሳቅሰው። በክርስቶስ ኢየሱስ የተመሰረተበት የእግዚአብሔር ልጅ ኢየሱስ ላይ በደም ተመስርቷል። ክርስቶስ በውስጡ ተስሏል። አንተን አይደለም የሚፈራው፣ ክርስቶስን። ኢየሱስ ክርስቶስን በደንብ ውስጤ ሲሳል ገሃነም ደጆች አይቋቋማትም። ክብር ለእግዚአብሔር ይሁን። ኃይል ከዛ ይወጣል። በዛ ውስጥ ብርሃን አለ። በዛ ውስጥ ልጅነት አለ። በዛ ውስጥ የእግዚአብሔር ፍቅር አለ። በዛ ውስጥ የእግዚአብሔር ምሕረት አለ። በዛ ውስጥ ቅድስና አለ። በዛ ውስጥ ዋው ነሜት የጥበብ መዝገብ ሁሉ እዛ ውስጥ አለ። በሰማይ ያለው በምድር በሕይወት ይፈልቃል። እግዚአብሔርን መምሰል እዛ ውስጥ አለ። ፈውስ፣ ነፃነት፣ ድንቅ ታምራት፣ መናፍስትን ማስወጣት እዛ ውስጥ አለ። ትሬን የምናደርጋችሁ ዋናው ትሬኒንጋችን አንድን ሰው በክርስቶስ ኢየሱስ ሙሉ ማድረግ ነው የኛ ስራ። ኤፌሶን ምዕራፍ 4 ላይ 5 ኦፊሶች ነው ያሉት። ኢትዮጵያውያን ናቸው 6ኛ የጨመሩት ወይም ኤርትራውያን፣ እሱ የራሳቸው ጉዳይ ነው። 5 ኦፊሶች ትልቁ ስራቸው አንድን ሰው ወደ ክርስቶስ ኢየሱስ ራስነትና ሙላት ማምጣት ነው። What about now? ስንት ብር ልስጥ? ስንት ብር ፕሮፌሳይ ላርግልህ? በእናትህ 200 ሚሊዮን ብር ወደ ባንክ እንዲገባ አርግልኝ። ይሄ ኦፊሻሊ በዩቲዩብ ምናምን ፌስቡክ ላይ በየቀኑ የምታዩት። ሁለተኛው እነዚህ ወዲያው ቃሉ ተወሰደ። ሁለተኞቹ ስቴፕ ስትደርስ የመጀመሪያ ሰይጣንን ታሸንፈዋል። ነው በክርስቶስ ኢየሱስ አምኛለሁ ብለህ አልፈው ትሄዳል። ሁለተኛ ጋር ይመጣል። ሁለተኛ ከባባድ ስደቶች ቦክስ ነው የሚጀምረው። አልሰማችሁ? አይ ዊሽ ቦክስ የምታውቁ ቢሆን የምታውቁ ነው ያልኩ፣ የምታደርጉ አላልኩ። ሚኒንጉ ማለት ነው። እኔ ቦክስ በደንብ ራሱ ቦክስ ውስጥ ስለነበርኩበት አይ ኖ ዋት ቦክስ ኢዝ ሪሊ። ሁለተኛው ቦክስ ነው። በግራም በቀኝም በቴስታም ያናግሃል። ፈተናውን ያመጣዋል። በማህበራዊ ፈተና፣ በቤተ ክርስቲያን ፈተና፣ በውጭ ፈተና ፈተናውን ያመጣና ደግሞ በፈተናው ውስጥ አንተን ቼክ ያደርጋል። ትለቀለህ አትለቅም? ትተዋለህ? ይሄን ነገር አልተውም። ኢየሱስ ጌታ ነው። ኢየሱስ ክርስቶስን በሰዎች ውስጥ እስኪሳል ድረስ ነፍሳችን ከዚህ እስክትለይ አናቁም። ይህን ሰምቶ ነው መሄድ ያለበት። ያናውጣል። በሌላ በሰው በማህበራዊ ነገር በጓደኛ በምን ያናጋዋል። just keep still ጽና፣ ዝም ብለህ ያቆማል። ሁለተኛው ፈተና እንዳልሰራ ያውቃል። አሁን ወደ ድርድር ነው የሚመጣው። ታውቃላችሁ ድርድር፣ አንተምተው አትንካኝ፣ ቦክሱ አልሰራም፣ መከራውና ፈተናው አልሰራም፣ በዛ ጸንተሃል፣
ክርስቶስ ኢየሱስን አልካድክም፣ የእግዚአብሔር ልጅ ላይ ተመስርተሃል። አሁን ዊን ዊን ሶሉሽን ይመጣል። he will be so nice and sweet and አደጋው እዚህ ላይ ነው። አደጋው እዚህ ላይ ለስላሴ ቀጥሎ እንካ ምንድነው የምትፈልገው? ስልጣን፣ ፖፑላሪቲ፣ መከናወን፣ ሀብት ምንድነው? ባንክን ልምላው፣ ግባ፣ ሰጣል። ብቻ ክርስቶስ የሚባል ነገር ነፍስ ውስጥ እንዳለ ጌታችን ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 4 ላይ እኮ የመጀመሪያውን ፈተና መጨረሻው ላይ ሲያመጣው እንደራደር ነው ያለው። በዓለም ያለውን ክብር፣ በዓለም ውስጥ ያለውን በሙሉ ስልጣን፣ ሀብት፣ ዝና ነሚት ላንተ ልተወው። አንድ ነገር ግን ተውልኝ፣ የእግዚአብሔር ልጅ የምትባለዋን ታይትል ወደዚህ ምድር እንዳታመጣ። በእሷ እንደሚወድቅ ያውቃታል። ሰው ሲያናውጥህ ፈትነህ በመስጠት የሚመጣ መስጠት ኢኔሴንስ ሰይጣን ህይወትን ሰርቆ ክርስቶስን ካንተ ውስጥ አውጥቶ ሰማያዊውን መንፈሳዊውን ነገር ከውስጥ አውጥቶ አለባብሰሃል፣ ይኩልሻል፣ ይኳኩልሻል፣ ይቀባባሻል። ከዛስ የመጨረሻው የሰይጣን ክርስቶስ ከውስጥ ከወጣ በኋላ የሰጠህን ነገር መልሶ ይወስድና የኳለሽ በጥፊ ብልዝ በብልዝ አድርጎ ቦክስ በቦክስ አድርጎ ይለቅሽ። ናው ኢትስ ዮር ታይም። ህይወት ክርስቶስ፣ ሌላ የለንም። ወደ አብ የቀረብንበት፣ የዘላለሙን የተካፈልንበት፣ ከዚህ ስንሄድ ሲኦል የሚባል ማናይበት፣ ዘላለም የምንኖርበት፣ እሱ ባለበት ወደምንኖርበት ነው የምንሄደው። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ከኔ ጋር ናችሁ አላችሁ? ላስት በደንብ አስመሩበት። ቅድም የተናገ ጽናት፣ ፐርሲስተንሲ፣ ኮንሲስተንሲ፣ ኢንዱራንስ። ይኸውላችሁ አንድ ነገር ልንገራችሁና እንዲገባን እየሳቅን እንዲገባን ላድርገው። ለምን ይመስላችኋል አፍሪካውያን በፖለቲካውም በማህበራዊም ነገር በምንም እንደው በቃ ትንሽ ማቹሪቲ የምናጣው? በኢሞሽን ነው ያደግነው፣ በስሜት። ሄሎ instead of reasoning it out, ኢሞሽን ነው የሚቀድመው በማህበራዊ ነገራችን። ስለዚህ ቁጭ ብሎ ከመነጋገር ይልቅ ተቃውሞም ይሁን መቀበልም ይሁን ሰው በኢሞሽን ነው የሚናገረው። ኢሞሽን is good, but reasoning out is the best. እነዚህ ሁለቱ ኢሞሽን ውስጥ ያሉ ሰዎች ናቸው። በኢሞሽን they are happy, they were rejoicing, they just accepted it. When the real things comes, they are not persistent. በቤተ ክርስቲያን የእግዚአብሔር ልጆች ዳግም የተወለዱ በመንፈስ ቅዱስ የታተሙ ፐርሲስተንት ናቸው። ስደበው ግድ የለም ችለው ነገ ያልፈዋል። ከጌታ ጋር ታገኘዋል።
የተሰወረው ይሰወር፣ ነገ ዓመታት ጠብቆ ይገለጣል። ለምን ያ ነገር እንደመጣ ግልጥ ብሎ ታይዋል። ጽናት አንድን ነገር በስሜት ጀምረ ነው ብዙ መንገድ አይኬድም። ልጆቻችንን ስንመክር ምን መክራቸው ዶንት ጎ ባይ ዩር ፊሊንግ ነው አይደል? ፊሊንጋችሁ አሁን ትምህርት ቤት መሄድ ደስ አላለኝም ቢልስ ትምህርት ቤት መቅረት አለበት እንዴ? ቡጁ ብለህ ትምህርት ቤት ታስቀረዋለህ? ቡጁ ብለህ ጎ። በስሜት አይደለም። ጽናት ነው፣ ቀጣይነት ነው። መጽሐፍ ቅዱስ ስለ ደህንነት ሲያወራ እስከ መጨረሻው የታመነው ይድናል የሚለው እንደሱ ነው። የክርስቶስ ትምህርት እውነተኛው የክርስቶስ ትምህርት እውነተኛው ንጹሕ የሰማይ ትምህርት እስከ መጨረሻው የጸና እሱ ይድናል። ይኸውላችሁ እናንተ ብፁዓን ናችሁ። መጀመሪያ ፈትኗችኋል፣ ሊወስደው ፈለገ፣ ከልብህ አልወጣም። ዛሬም ክርስቶስ ጋር ናችሁ። ዛሬም በክርስቶስ አምነህ እዚህ አለ አልፈሽዋል። That's why still you are in Christ. That's why still you are a believer. የሚያስክድህ ነገሮች እኮ መጥተው ዘማሪ የነበሩ ሰባኪ የነበሩ አስተማሪዎች የነበሩ የሉም ዛሬ። ግማሹን ፖለቲካ ወስዶታል፣ ግማሹን ኮሙኒዝም ወስዶታል፣ ግማሹን ምኒዝም ወስዶታል። ያልመጣ ማዕበል የለም። አንቺ በቤት ውስጥ ያለሽው ፈተናውን አልፈሽው ጸንተሽ እንጂ ፈተና ሳይመጣ ቀርቶ አይደለም። የሚያንቆለጳጵስ ለጊዜው ደስ የሚያሰኝ ነገር ሳያንገዳግደን ቀርቶ አይደለም አይደል? ኖ ብለነው በቤቱ ያለሽ ይሄንን እስከ ክርስቶስ መምጣት ድረስ ቀጥሉ። በዚህ ምሳሌ ልጨርስ። ወንድማችን ጴጥሮስ ዛሬ የቤተ ክርስቲያን አባል ቢሆን እዚህ ጎረቤታችን ቢሆን ወይ አስተማሪያችን ጴጥሮስ ይሄ ልቡም መንፈሱም ደስ የሚያሰኝ አንድን ነገር ስለ እግዚአብሔር ነገር ቶሎ ማድረግ ነው የሚፈልገው። እሺ ነው የሚለው። በጣም ጥሩ ነው። አንዳንድ ጊዜ ኢነርጂያችሁን ከሚጨርሱ ቶሎ እሺ የሚሏችሁ ሰው ነው አይደል? ኢነርጂን ጨርሶት አንተ ካለቀ በኋላ መጥቶ እንደገና እንደዚህ ብላይ ነበር ሲል ኦሬዲ አምዳን ትለው ጊዜ አለ። ጴጥሮስ ቶሎ የጌታን ነገር ቶሎ አክት ማድረግ ይፈልጋል። ግን ደግሞ ምንድነው ኢሞሽኑ አንዳንዴ ያስቸግረዋል። የወንድማችን ጴጥሮስ ሁሉንም ነገር በቃ ካንዱ ዶንት ወሪ እኔ ችለዋለሁ ይሄን ሁሉ እኔ ብቻ ነኝ ምናምን ያለና ጴጥሮስ እቺኛዋ ትንሽ በዶሮ ጩኸት መኮርኮም አለባታል። ያ ኢሞሽን ነው። ሁለተኛው ኢሞሽን እንደገና እኮ ሰራው እኮ መጣች ብቅ አለች አንድ ቀን በውሃ ላይ ጌታ እየተራመደ መጣ። አሁን ተገርማችሁ ተደንቃችሁ ዝም ከማለት ጌታ ሆይ እኔንም እንድመጣ አዘዘኝ ነው እንዳንተ ልሁን ነው እኮ። ትንሽ ኢሞሽኑ በቃ ተነቃቃ።
መነቃቂያ ኮንፈረንስ it doesn't mean you are persistent አሁን ላለው ነገር ቶሎ ንቃ ተዘጋጅ አምሮህን ክፈት ማስተዋልን አብዛ ጽና ታደስ ማለት እንጂ ኢሞሽናል እንሁን ማለት አይደለም አሜን ጴጥሮስ ውሃ ላይ ከሄደ በኋላ እንዳሰበው በስሜት አይደለም በእምነት ነው በስሜት ነው ሄደው አምናለሁ ያለው ስሜቱን ነው መጀመሪያ ጌታን ስላየ አምናለሁ ብሎ ሄዷል ግን እምነትም ይፈተናል ጽናት ይጠይቃል እምነት ማለት ማዕበሉ ሲመጣ ነፋሱን ሲያየው ፈራ ይላል መጀመሪያም መሬት ላይ አይደለም የቆመው ና በሚለው ቃል ላይ ነው ውሃው ላይ ቆም አላሰጠመው ሰው መስጠም ጀመረ ይላል አልጸናም አንተ እምነት የጎደለህ ነው ያለው አይደል እህቴ ወንድሞቼ የእግዚአብሔር ልጆች ጽኚ No, I know what I have. I don't need anything else from that. I need nothing from myself but Christ. አሁን አንዳንዴ በመገለጥ እግዚአብሔር ሲናገረን ጉባኤ ውስጥ ስንናገር በተለይ መናፍስትን ለማውጣት እግዚአብሔር ሲናገረን አንዳንዴ መንፈሱ ቶሎ አይጮህ አንዳንዴ 30 ደቂቃ 10 ደቂቃ ዝም ይላል ግን መንፈስ ቅዱስ ኦሬዲ ተናግሯል አስወጣው ይላል ከዛ 2 ደቂቃ 3 ደቂቃ መመኑ ሁሉ ምን ይሆናል ተስፋ ይቆርጥና ግራ ምናምን ያያል አንተ ግን እግዚአብሔር ያለ እውነት ስለሆነ ስትናገር መጨረሻ ሲጮህ ህዝቡ ደግሞ እንደገና ይነሳ ሃሌሉያ አሜን 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 እንደዛ አይደለም ክርስትና እግዚአብሔር ያለህን ቃል ማመን ብቻ ነው ቃሉን አምነህ ስትጸና ተደርጎ ታገኘዋለህ እስከ መጨረሻው የጸና ይድናል እስከ መጨረሻው ጸንተ ሰይጣንን ስትቃወመው ይሸሻል መስት ደስ የሚለኝ እግዚአብሔር ፍጻሜው እሱ ነው እሱ ያለው ብቻ ይሆናል ከፊት መንገዳገድ አለ አንዳንዴ ማልቀስ አለ መገፋት አለ ግን ያመንኩትን አውቃለሁ ኢየሱስ የእግዚአብሔር ልጅ ነው የሚለውን እስከ መጨረሻው ይዘህ እድሜህን ጨርሰው ዓለም ሌላ ነገር የላትም ወይ ማጣት ወይ ማግኘት ኮመን ነው ወደዚህ የመጣ ነው ሌላ ነገር ፈልገናል ነው ሌላው ምድራዊ የሚገኝበት ነገር ብዙ ቦታ አለ ከሁሉ የሚበልጠው በቤቱ በውስጤ የተዘራው የመንግስቱ ቃል ወንጌል ከኔ ጋር ይኖራል ኢየሱስ በውስጥ ካለ እግዚአብሔር ምሕረት አለ ክርስቶስ ካንተ ጋር ከተዋሃደ ከአብ ጋር ህብረት አለ ማለት አሜን እሱ በውስጥ ካለ ከነድካምህ ሰይጣን መንካት አይችልም ከነድካምህ ልጅ ነህ መንግስት ውስጥ በድካምህ እሱ ሊራራልህ ሊቀ ካህን እንደሆነ ያውቃል ሊከስህም አይችልም በደሙ ከምስክርነታቸው ቃል በዛ ስላመኑ የወንድሞች ከሳሽ ተጥሏል መብት የለው he has no any right over you የዕዳ ደብዳቤውን ሁሉ ከናንተ አንስቶ ወደ ጥልቁ ጣለው ነው የለው
መብት የለውም ባንቺ ላይ። አምልጠሻል፣ ተሻግረሃል፣ ታትመሃል። የእግዚአብሔር ልጅ ኢየሱስ ክርስቶስ በእኔ ውስጥ ይኖራል አለችው። እግዚአብሔር ይመስገን። ይሄ ነው ፓርት 2። ፓርት 3 እንቀጥላለን። ሃሎ ፓርት 3 እንቀጥላለን። አሁን አጠገባችሁ ላለው ሰው በረጋ መንፈስ እንደ ጴጥሮስ ሳይሆን ወይም ደግሞ እንደ ዲዲሞስ ቶማስ ኢነርጂ ካስጨረሳችሁ በኋላ ሳይሆን this is your day. Say, this is my day. It's not tomorrow. It is my day. It's not devil's day. It is my day. It is. በዛች ቀን እንድኖር ምሕረቱን በማለዳ ሲሰጠኝ በክርስቶስ አምኜ ስነሳ that is my day ብዬ ነው የምነሳው። I don't give any chance to the devil. That's it. Any chance አልሰጠው። That is my day. ስትተኛም እግዚአብሔርን አመስግነህ this is my ሌሊት ብለህ ትተኛለህ። ስትነቃም this is my day. That's it. እንጂ ቀኑማ ንፋስ አለ፣ ማህር አለ፣ መስጠት አለ፣ ማወዛወዝ አለ፣ ቦክስ አለ፣ ምን አለ። forget it. That's your day. አጠገብህ ያለውን ያመንከውን እወቅ እንጂ ሰይጣን ባንተ ላይ መብት የለውም። መብት የለውም። This is a secret. This is a mystery. This is really መገለጡ እሱ ነው። የጋንም ደጆችን ለማሸነፍ ከፈለክ just stay with Christ consistent, persistent. ሰይጣን ያቃል፣ ይሸሻል። by the way ሰይጣን እችን አይሰማህም። ያስኬዋ ልጆች እኮ ሞክረውታል። he knows የትኛው የአፍ ክርስቲያን እና የልብ ክርስቲያን እንደሆነ ሰይጣን ያቃል። መልአክ ነው። ሪል ቦርን አጌን የሆኑትን ሰዎች ብርሃን አለ፣ የክርስቶስ ብርሃን በአይን በዚህ ፍጥረታዊ አይን፣ በመንፈሳዊ አይን ግን በብርሃን ተሸፍነ ያያል። ብርሃን በላያቸው ሲበራ ያያል። እነዚህ ብርሃን ያላቸው የብርሃን ልጆች ናቸው። በአይኑ ያየዋል ብርሃናቸው። ጠንቋዮች፣ አጋንንት ያለባቸው ሰዎች ፊታችን ላይ ብርሃን ተሸፍነን ስንሄድ ያያሉ። በብርሃን ተሞልተን ያውቁናል። የብርሃን ልጆች ናቸው። አንድ ሁሌ ደስ የሚል መዝሙር አለን። እንኳን ክርስቲያን ሆንኩኝ እሰይ እሰይ፣ እንኳን የጌታ ሆንኩኝ እልል እልል፣ በልቤ ገብቶ ሰላምን ሰጠኝ አማኑኤል። እንኳን ኢየሱስ ሆንኩኝ እሰይ እሰይ፣ እንኳን ለአምላኬ ሆንኩት እልል እልል፣ በልቤ ገብቶ ሰላምን ሰጠኝ አማኑኤል። እየዘመራችሁ መረበሽ ነው ሰይጣን። ሃሌሉያ። ሰይጣንን በዚህ ምድር ላይ ረብሸውት ከሚሄዱት ሰዎች አንዱ እኔ ነኝ። እናንተን አላቅም። ይርብሽ ብሹን አውጥ ደሞ አውቀዋል። እሱ ሲረበሽ ማን እንደሚልካቸው አውቃል። ደሞ ሰዎቹንም እኮ ያውቃቸዋል ሲላኩ። ምክንያቱም አውቃለሁ፣ ፓስተር ነኝ፣ ኮረኛ ነኝ። ቅዱሳን ረብሻችሁት ሄዱ። ገሃነም ደጆችን አናውጣችሁት።
ንውጥውጡን በቃ ካወቃችሁ ይወቃችሁ። ጳውሎስን ማቀዋለሁ አለ። ያቀዋል ጳውሎስ ያወረደ ነው የሚፈጠፈጠው። ያስቀዋል ልጆች እናንተ just forget it just you are by puppet wow ጌታስ የት ጋር እንዳለን እንደሚያውቅ ጳውሎስን ጴጥሮስ ጋር አላልኩ። ጴጥሮስ ኢሞሽናል ትንሽ ይሄኛው ጸሎት እና ማቹሪቲ ያለው። ስለዚህ ጳውሎስን መጀመሪያ የላከው የሚጸልይ የሚጾም ሰው ያውቃል የት ጋር እንዳለ። በኋላ ጴጥሮስ ትሬን ከተደረገ በኋላ ነው ቆርኔሌዎስ ቤት ይላል። ለሱም ደግሞ 2 ጊዜ መገለጥ መጡ። መጀመሪያ ሰማይን ከፍቶ አሳየው፣ ከዛ ሰዎች መጡ። ከዛ በኋላ ደግሞ እኔ ካንተ ጋር ነኝ አትፍራ እኔ ነኝ የላኳቸው። ያውቃል ጴጥሮስ የት ጋር እንዳለ። ሰዎች አሉኝ ይላል እግዚአብሔር። ማንጋ የሱ እንዳለን እግዚአብሔርም ቤት ቁጥራችን የት ጋር እንዳለን መኪናችን ውስጥ እየነዳን ከሆነ እየነዳ ነው እዚህ ላይ ነው ያለው ይላል። ሰይጣንም ከተል ያቀናል። ከተማው ስትገባ ያቀናል። መጣ ይላል። መተናል ንገሩት። መተናል በሉ። መተናል መጣተናል። ሃሌሉያ ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ጌታ ነው። ጌታ ነው። ሃሌሉያ ሪሊጂየስ ስፒሪትን ልናፈርሰው ነው የመጣ። ሃሌሉያ የክርስቶስን እውነተኛዋን ቤተክርስቲያን መትከል። ሃሌሉያ ኢየሱስ ጌታ ነው የምትለው እንክርዳዱን ከገለባው ለመለየት ነው። የስጋና የደም የሆነውን ከመንፈስ that's what የእግዚአብሔር ቃል የሚነግረን። ክብር ለእግዚአብሔር ይሁን። እስካሁን አለሽ፣ አላሸነፍሽም። በዚሁ ትቀጥያለሽ እስከ መጨረሻው አትሸነፍ። ንገሩት እስከ መጨረሻው። ደግሞ በእምነት ስትናገር እግዚአብሔርን አምኜው ነው፣ ራሴን አይደለም። ባህሪውን አምኜው ነው። እንደ ዳዊት ገባውና ይሄ ነገር ለካ እግዚአብሔር የሚሰራው ነውና በሱ እየታመንኩ እኖራለሁ አለ። በቤቱ ለዘላለም አንድ ቀን ጠፋለሁ ብዬ ነው ያስበ ማለት ኖር አይጠፋ። አሜን። መልአክ አሁን ወደዚህ ምድር ሲላክ ባይዘወይ መልአክ አለን ሁላችን። መልአክ አለን ባይዘወይ ለዳኑ ሰዎች መልአክ አለ። እኔ ራሴ መልአክ አለ፣ እናንተ መልአክ አለ። መልአክ ወደዚህ ሲላክ ዋይት ሃውስ ውስጥ ቢገባ ነው ደስ የሚለው ወይስ አንተ ቤት ውስጥ ቢገባ ነው ደስ የሚለው ይመስላል? just think about it. who cares about እንጨት ምናምን? እሱ ለስጋ ነው። መልአክ የእግዚአብሔር ህልውናን ነው የሚፈልጉት። በአንድ ኃጢአተኛ ንስሐ በመግባት የሚገርሙት ይላል። ሰው ክርስቶስን ሲያቅ የእግዚአብሔር ልጅ ከነሱ ጋር ሲዋሃድ እነሱ ከእግዚአብሔር ጋር ሲዋሃዱ ይደነቃሉ፣ ይገረማሉ፣ እጅግ ሐሴት ያደርጋሉ። አያስደንቀውም ምናምን መልአክ የሚደነቀው ባንተ ነው፣ ባንቺ ነው። ይሄን መጠበቅ አለብኝ ይላል ከደስታ ጋር። ሃሌሉያ ለዛ ነው መጽሐፍ ቅዱስ
አገልጋዮቹን ወይም መላእክትን የእሳት ነበልባል ለማገልገል የሚላኩ ይላል። ቦርን አጌን ስትሆን እንጂ በትምህርቴ አይደለም፣ በዘሬ አይደለም፣ በነገዴ አይደለም፣ በቀለሜ አይደለም፣ በጾታ አይደለም፣ በሀብት አይደለም፣ በአካውንቴ ልክ አይደለም። መልአክ እንደሱ አድርጎ አይመጣም። የእግዚአብሔር ልጅ ኢየሱስ ክርስቶስን አንተ ውስጥ ሲያይ እንኳን ይሄን ሰጠኝ ይላል። ያንዳንዱ ግን እየተመረረ ነው መልአኩ። እንዳታስመሩት ይላል። ባይዞ ይሄ ሰው ቆይ ትንሽ ለአስተካክለው ደግሞ ስትል ትንሽ ይማራል። ሰላማዊ ስትሆንለት በክርስቶስ ይሄን መጠበቅ። አሁን ሙሴ ድሮ መስክሮላቸዋል ትምህርት ቤት መከራው። እኔም ደግሞ በሱ ምክንያት መከራዬን አይ ነበር። መጣና ይነግረን በዚህ ሮጠ፣ በዚህ መጣ፣ በዚህ ምናምን ሲለምለኝ በቃ ናንጸልይ ይለዋል። ተንበርከክልና እጄን ጭኜ ጸልያለሁ። እናባርራቸዋለን የትምህርት ቤቱን የተማሪውን ምናምን። በቃ ደግሞ ዳውንታውን ነው፣ አደገኛ ቦታ ነው የነበረው አይደለም። በጣም ወረስ ትምህርት ቤት ነው። በቃ ነፍሱን ያስጨንቁታል። አሁን እነሱን ማስተማር መር ያላረነት ሄደ ነበር እያለ እኮ ልትሰጣቸው ትሬን ሊያረጋቸው ይፈልጋል፣ ሊያቅፋቸው ይፈልጋል፣ ሊያበረታታቸው ይፈልጋል። አይዞህ ግን አይሰሙ። ደስ ብሎ ሆኖ እንደምታስተምረው ናው ቆንጆ ተማሪ ስታገኝ ያለህን ልትሰጠው ነው የምትበቃ። አትሰስትም አይደለም። በስራ ገበታችሁ አብሮ በጣም ጥሩ ሰው ከሆነ እኔ ልስራለህ ምትሉታላችሁ። አንዳንዴ ልጆቼን ስወዳቸው በጣም እንደው እኔ አብሬ ፈተና ቁጭ ብዬ እኔ ለነሱ ብፈተን ደስ የሚለኝ ጊዜ አለ። ሲያጠኑ ምናምን ረጅም ሰዓት ሲወስድ ቤቢንም አንድ ቀን አልኳት በቃ አምጪውና እኔ ልጻፍልሽ፣ በቃ አንቺ ተኛ አልኳት። ኮርስ እየወሰደ ለማስተርሷ እያጠናች ከስራ ወጣ ማፍተር ሚድናይት እስከ 3 ምናምን መጠጥ ያን አልጨረስኩም፣ ዛሬ ማስረከብ አለብኝ። ቤቢ እኔ ሰዓት አለኝ፣ just give it to me, I know how to write it, just let me do it አልኳት። ወይ ዳንዬ እንዳንተ እምነት ቢኖረኝ ትላለች። ደስ ይላል። የሚታዘዝ ሰው እግዚአብሔርን የሚፈራ ሰው ሲያዩ መላእክት ደስ ይላቸው። እንጸልይ። ስምዖን ወደዚህ ትመጣ። come on my brother ስምዖንና I want to pray for you. come on ነይ እህቴ አንቺ ብሩክታይት ታዱ ነይ ወደዚህ። ተካና ይወደስ እንጸልያለን። እኔ አይደለም የጠራኋችሁ፣ እግዚአብሔር ነው የጠራችሁ። አጥብቃችሁ ነፍሳችሁን ጌታና አምላኬ ሆይ በህይወት ዘመኔ ያንተን ፈቃድ ማድረግ እፈልጋለሁ። ካንተ ፈቃድ ከሰማይ አባቴ ፈቃድ ጋር እስማማለሁ። በእኔ ውስጥ አንተ እንድትከብር ያንተ መቅደስ እንድትሆን በክርስቶስ ኢየሱስ ያለው ያ ብርሃን በእኔ እንዲበራ የመስቀሉ ሥራ ህይወቴን በሙሉ እንዲያድነው እፈልጋለሁ። ስጋዬ በደምህ እንዲታጠብ፣ ውስጤ በመንፈስ እንዲቀደስ፣ አእምሮዬ በቃልህ እንዲታደስ እፈልጋለሁ። ጌታ ኢየሱስ ክርስቶስ ሆይ ማወቅና ማመን አንተን ነው።
በስጋ የተገለጥክ አምላኬ አዳኜ መድኃኒቴ አንተ ነህ። ያ ብርሃን በእኔ ውስጥ ይብራ። ያ የመስቀሉ ሥራ ለሕይወቴ ይሁንልኝ፣ ለዘላለም ሕይወት ይሁንልኝ፣ ለኃጢአት ስርየት ይሁንልኝ፣ ከእግዚአብሔር ጋር ለመታረቅ የእግዚአብሔር ልጅ ለመሆን ይሁንልኝ ብላችሁ ጸልዩ። አሜን። በእግዚአብሔር ልጅ በጌታ በኢየሱስ ክርስቶስ ስም ጌታ አምላክና አባት ሆይ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ ለእናንተስ የእግዚአብሔርን ምስጢር ማወቅ ቁልፉ ተሰጥቷችኋል። በዚህ ሰዓት በጌታ በኢየሱስ ስም የሰማይን መንግስት እግዚአብሔር አምላክ ሆይ የነገስታትን ንጉስ የመንግስቱንም ባለቤት የደህንነትን ራስ በክርስቶስ ኢየሱስ በመንፈስ ቅዱስ ኃይል ስጋ ነፍስና መንፈሳቸው ባንተ እንዲታተም እግዚአብሔር ሆይ በሰማይ መገለጥ ብርሃን አምሮን የሚያልፍ የክርስቶስ ሰላም በኢየሱስ ክርስቶስ እግዚአብሔር ሆይ እንዲወረሱ በሱ እንዲደገፉ በሱ ደም እንዲታጠቡ በሱ መንፈስ እንዲታተሙ በትንሣኤው ጉልበት አሮጌው ሰው ከእግራቸው በታች እንዲወድቅ በሕይወታቸው ሰልፍ የሆነ የተሰወረ የጠላት ሥራ በኢየሱስ ክርስቶስ ስም ስልጣን እንዲፈራርስ ጸልያለሁ። የታገላቸው ነገር በጌታ በኢየሱስ ስም እግዚአብሔር አምላኬና አባቴ ሆይ የጠላት ፍላጻ ከዘመናት ከፊታቸው የሚቆም ማንኛውም ተግዳሮት በኢየሱስ ስም ስልጣን አሁን ከስጋ ከነፍስ ከመንፈስ ከኑሯቸው ላይ ከጤንነት ከሕይወታቸው ላይ በኢየሱስ ስም የተሸነፈ የሆነ ሰይጣን ሥራ ማሸነፍ የሚችሉበት አሸንፈው የሚቆሙበት አሸነፍኩ የሚሉበት ሕይወት እንዲሆን ላንተ አሳልፌ ሰጠው። የትንሣኤን አዋጅ አወጅኩት። እኔ ዓለምን አሸንፌዋለሁና አይዟችሁ ያልከው ጌታ ነው። በኢየሱስ ክርስቶስ ደም አይነ ልቦናቸውን ክፈተው። አሁን ይከፈት ጌታ። የቃል ፍቺ እንዲያበራ የማዳን ምስጢርህ በደንብ እንዲገባቸው በውስጣቸው አንተ እንድትሳል ጸልያለሁ በጌታ በኢየሱስ ክርስቶስ ስም። በጌታ በኢየሱስ ክርስቶስ ስም። እናንተ አይደለም የምትዋጉት፣ የሚዋጋው እግዚአብሔር። ስለ እናንተ እግዚአብሔር ይዋጋል ተብሎ ተጽፏል። አሜን አሜን አሜን። የሚዋጋችሁ ከእግራችሁ በታች ይውደቅ በጌታ በኢየሱስ ስም። ሰልፋችሁ የተሸነፈ ይሁን። ሃሌሉያ። በፊትህ 1000 በቀኝህ 10 ይወድቃል፣ ወዳንተ ግን አይቀርም ተብሎ ተጽፏል። በእኔ ተማምኗልና አስጥለዋለሁ ተብሏል። በኢየሱስ ክርስቶስ ስምና ስልጣን ስም ይዞ የመጣ ሁኔታ ይዞ የመጣ ተሰይሞ የተቀመጠ ይፈራርስ ያጋነን ሥራ ይፈራርስ ያጋነን ሥራ በጌታ በኢየሱስ ስም ከሕይወት ገበታቸው ላይ የተነሳ ይሁን። ከኑሮ እርምጃቸው ላይ የተነሳ ይሁን። ከመንፈሳዊ ጉዟቸው ላይ እምነታቸው ላይ የተነሳ ይሁን። በኢየሱስ ክርስቶስ ስም ሌሊታቸውን ቀናቸውን እንዳትነካ አሁን የታሰረ ይሁን። ጌታ ሆይ ላንተ ሐሳብ በሰማይ ላየህላቸው ለተጻፈላቸው ለወደድካቸው ፍቅር ላዳንካቸው ማዳን በምድርም ላየህላቸው የተፈቱ ይሁን በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ።